ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጭ ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን እንደተለመደው በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የፕሪቶሪያውን የሰላም ስምምነት ኤርትራ የማደናቀፍ ምንም አይነት ፍላጎት እንደሌላት አስታወቁ። ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። የህወሓቱ ከፍተኛው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የህዝባችንን የራስን ዕድል በራስ የመወሰን መብት ለማረጋገጥ በምናደርገው ትግል ግንባር ቀደም ሆነን ትግሉን በድል እናጠናቅቃለን ሲሉ ለዶክተር አብይ አህመድ ጥብቅ መረጃን አስተላለፉ። ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን እጅግ አስደንጋጭ ዜና መሰረት ከወላይታ ሶዶ ተነስቶ ወደ ዳውሮ ካሳ ከተማ በመጓዝ ላይ የነበረ የህዝብ ማመላለሻ ተሽከርካሪ ዛሮ ተብሎ በሚጠራ አካባቢ በመገልበጡ የበርካቶች ህይወት ማለፉን ከአካባቢው ትራፊክ ፖሊስ የደረሰ መረጃ ያመለክታል። በትራፊክ አደጋው ምን ያህል ሰዎች እንደሞቱና ምን ያህሎቹ ከባድ የአካል ጉዳት እንደደረሰባቸው የትራፊክ ፖሊስ ያወጣው መረጃ እጃችን ደርሷል። በሚቀጥሉ ደቂቃዎች ሙሉ መረጃን ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን ሰበር ዜና መሰረት በወለጋ በተካሄደ ከፍተኛ የኦፕሬሽን ስራ የኦነጉ መሪ ጃልመሮን በቁጥጥር ስር ውሎ ምሽጉ መመታቱ ተገለጸ። ጃልመሮ የት አካባቢ እንደተያዘና እንዴት እንደተያዘ ዝርዝር መረጃው እጃችን ደርሷል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ የሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለው ያብሮም። አሁን ወደ አስደመጥናችሁ ዋና ዋና መረጃዎች በቀጥታ ወደ ዝርዝራቸው ከማቅናታችን በፊት ከትናንት ጀምሮ በተለያዩ ማህበራዊ ሚዲያ ገጾች ላይ የአማራ ክልል ከፍተኛ አመራሮች ከፋኖ ተወካዮች ጋር ድርድር ለማድረግ በኬንያ ናይሮቢ ተቀምጠዋል በሚል በስፋት ሲሰራጭ የነበረው መረጃ አስመልክቶ ጥብቅ መረጃ ወጥቷል። ዝርዝር መረጃውን እናስቀድም። ከትናንት ጀምሮ በተለያዩ ማህበራዊ ሚዲያ ገጾች ላይ የአማራ ክልል ከፍተኛ አመራሮች ከፋኖ ተወካዮች ጋር ድርድር ለማድረግ በኬንያ ናይሮቢ ተቀምጧል በሚል በስፋት ሲሰራጭ የነበረው መረጃ ሙሉ በሙሉ ሐሰተኛ መሆኑን ዘሀበሻ ማረጋገጡን ገለጸ። የዘሀበሻ ምንጮች እንዳረጋገጡት የክልሉ አመራሮች ወደ ናይሮቢ ያቀኑት ለማንኛውም አይነት የፖለቲካ ድርድር ሳይሆን ከውሃ ሳኒታይዜሽን እና ሃይጂን ፕሮጀክቶች ጋር በተያያዘ ለልማታዊ ስራ ሲሆን ወደ ኬንያ የተጓዘው የልዑካን ቡድን የክልሉን ከፍተኛ አመራሮች ያካተተ ነው። ከድምፁ መረጃዎች ማረጋገጥ እንደተቻለው በልዑካን ቡድኑ ውስጥ የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ፣ የአማራ ክልል ምክር ቤት ርዕሰ መስተዳደር ዶክተር አብዱ፣ በምክትል ርዕሰ መስተዳደር ማዕረግ የሰላምና ደህንነት ክላስተር አስተባባሪ የሆኑ ዶክተር አማኑኤል ይገኙበታል። በተጨማሪም የክልሉ ምክር ቤት አፈ ጉባኤ ወይዘሮ ፋንቱ በቀለ፣ የትምህርት ቢሮ ኃላፊ አቶ ጥላውን እንዲሁም ስማቸው ያልተገለጸ የውሃ ሀብት ቢሮ ኃላፊ የዚህ ጉዞ አካል ናቸው። ይህ የውሃና ንጽህና ፕሮጀክት ጉዞ ለምን አስፈለገ? የክልሉ አመራሮች ፕሮጀክት አንግበው ወደ ኬንያ ማቅናታቸው ከፖለቲካ ጀርባ ያለው የክልሉን ጤናና የመሰረተ ልማት ቀውስ ለመፍታት ያለመ ነው። ለዚህም በቅርቡ በአማራ ክልል የትራኮማ በሽታ ስርጭትና የውሃ አቅርቦት ትስስርን አስመልክቶ ይፋ የተደረገ አዲስ ዓለም አቀፍ ጥናት በቂ ማሳያ ነው። በአማራ ክልል እድሜያቸው ከ1 እስከ 9 ዓመት በሆኑ ህጻናት ላይ የተካሄደው ይህ ጥናት እንዳመላከተው በክልሉ የትራኮማ በሽታ ቲኤፍ አማካኝ ስርጭት 51 1 በመቶ ደርሷል። ትራኮማ በዓለም አቀፍ ደረጃ ለአይነ ስውርነት ከሚደረጉ ተላላፊ በሽታዎች ቀዳሚ ሲሆን ይህንን በሽታ ለመከላከል ደግሞ የውሃ አቅርቦትና የሰፊ ንጽህና ወሳኝ ሚና አላቸው። ጥናቱ እንዳረጋገጠው ከ30 ደቂቃ ባነሰ የእግር ጉዞ ርቀት ውስጥ የንጹህ ውሃ መጠጥ ማግኘት በሚችሉ ማህበረሰቦች ውስጥ የትራኮማ በሽታ ስርጭት በከፍተኛ ሁኔታ ዝቅተኛ ሆኖ ተገኝቷል። በመሆኑም በሽታውን ከክልሉ ሙሉ
በሙሉ ለማጥፋት የንጹህ መጠጥ ውሃ አቅርቦት መሰረተ ልማት ማሳደግ እጅግ ወሳኝ ነው። የውሃ ሀብት ቢሮ የትምህርት ቢሮ ወይም በትምህርት ቤቶች የውሃና ንጽህና አቅርቦት ከማሳደግ አኳያ እንዲሁም የክልሉ ከፍተኛ አመራሮች በኬንያ ናይሮቢ እያደረጉት ያለውን ቆይታ ይህንን የህዝብ ጤናና ንጽህና መጠበቅ ውሃ አቅርቦት ችግር የሚፈታን ፕሮጀክትን ለማጠናከር የገንዘብ ድጋፍ ለመፈላለግና ልምድ ለመለዋወጥ ያለመ መሆኑም ተረጋገጠ። ማህበረሰቡና የሚዲያ ተከታታዮች በማህበራዊ ሚዲያ ለሚለቀቁና የፖለቲካ ትርፍ ለማግኘት ለሚፈበረኩ የሐሰት ወሬዎች ጆሮ ከመስጠት ይልቅ ከእውነተኛ ምንጮች የተረጋገጡ መረጃዎችን ብቻ ሊከታተሉ እንደሚገባ ማሳሰቢያ ተላልፏል። ማረጋገጥ እንደተቻለው የአመራሮቹ የኬንያ ጉዞ ከፋኖ ድርድር ጋር ምንም አይነት ግንኙነት የሌለውና ከላይ በተጠቀሰው የንጹህ መጠጥ ውሃና ንጽህና ፕሮጀክት ዙሪያ ላይ ብቻ ተኮረ እንደሆነም ተገልጿል። በአሁኑ ወቅት በማህበራዊ ሚዲያ ላይ በሰፊው እየተሰራጨና የብዙዎችን ትኩረት እየሳበ የሚገኝ አዲስ ምስል በአማራ ክልል ያለውን የትምህርት ሁኔታና የጦርነት መዘዝ በጉልህ የሚያሳይ ሆኗል። በምስሉ ላይ እንደሚታየው የፋኖ ታጣቂዎች በትምህርት ቤት ግቢ ውስጥ በቀጥታ በመገኘት ከጥቂት የትምህርት ቢሮ ሰራተኞች ጋር በመሆን የስድስተኛ ክፍል የአማራ ክልላዊ ፈተናን ሲቆጣጠሩና ተማሪዎችን ሲፈትኑ ይስተዋላሉ። ይህ ክስተት በክልሉ በተቀሰቀሰው ግጭት ምክንያት በትምህርት ስርዓቱ ላይ የደረሰውን ከፍተኛ መስተጓጎል በይፋ ያጋለጠ ሆኖ ተገኝቷል። ለዚህም ታጣቂዎቹ በፈተና አዳራሽ ውስጥ የመገኘታቸው ዋነኛ ምክንያት በክልሉ ገጠራማ ክፍል የሚገኙ መምህራን ከደሞዝ ክፍያ መቋረጥና ከጦርነቱ ዘርፈ ብዙ መዘዞች የተነሳ ከአብዛኞቹ አካባቢዎች ስራቸውን ለማቋረጥ መገደዳቸው ነው። በዚህ ምክንያት በትምህርት ቤቶች ውስጥ የተፈጠረውን ሰፊ የሰው ኃይል ክፍተት ለመሙላት በክልሉ ገጠራማ አካባቢዎች በስፋት እንደሚንቀሳቀስ የሚነገርለት የአማራ ኃይሎች ታጣቂ በተቆጣጠራቸው አካባቢዎች ባሉ ትምህርት ቤቶች ውስጥ በመገኘት ክፍሎቹን ተረክበው ፈተና ሲቆጣጠር ታይቷል። የአማራ ክልል ትምህርት ቢሮ ቀደም ሲል በአብዛኛው የክልሉ ገጠራማ አካባቢ የሚገኙ ትምህርት ቤቶች አሁንም ድረስ ዝግ መሆናቸው መግለጹ የሚታወስ ሲሆን ይህ አዲስ ትዕይንት ግን በግጭቱ መሃል ሆነውም ፈተናዎችን ለማስቀጠል እየተደረገ ያለውን አስገራሚ ጥረትና የደረሰውን ማህበራዊ ቀውስ በግልጽ ያሳየ ክስተት ሆኗል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የኢትዮጵያ ብሔራዊ ደህንነት ባለስልጣናት ያቀረቡትን ክስ ድራማዊና ሐሰተኛ በማለት ውድቅ አደረጉም። ኢትዮጵያ ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት በኤርትራ ድጋፍና ስልጠና አዲስ ጦርነት ለመክፈት እየተዘጋጀ ነው ስትል ብትከስም ኤርትራ ግን የፕሪቶሪያውን የሰላም ስምምነት ለማደናቀፍም ሆነ በኢትዮጵያ ውስጥ ጉዳይ ጣልቃ ለመግባት ፍላጎት እንደሌላት አስታወቀች። ይልቁንም የአዲስ አበባ ባለስልጣናት የኤርትራ መሬት ለመውረር እያቀዱ እንደሆነና በወደቡ ባለቤትነት ጥያቄ ዙሪያ የሚነዙት ፕሮፓጋንዳና የሐሰት መረጃዎች አዲስ ግጭት ለመቀስቀስ ያለመ መሆኑ ተገልጿል። ኤርትራም ቀደም ሲል በነበረው ጦርነት ውስጥ የገባችው በግዳጅ መሆኑን የጠቀሱ ሚኒስትሩ ሁሉም ወገኖች የሰላም ስምምነቱን በቅንነት ካስፈጸሙ አስመራ ስላለው እንቅፋት እንደማትሆን አረጋገጡም። በአንጻሩ በኢትዮጵያ መንግስትና በህወሓት መካከል ያለው ውጥረት እያገረሸ መምጣቱ ለአካባቢው ሰላም አዲስ ስጋትን ደቅኗል ሲሉ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ተናገሩ። ከወላይታ ሶዶ ተነስቶ ወደ ዳውሮ ገሳ ከተማ በመጓዝ ላይ የነበረ የህዝብ ማመላለሻ ተሽከርካሪ ዛሮ ተብሎ በሚጠራው አካባቢ በመገልበጡ ከፍተኛ የትራፊክ አደጋን አስከሰተ። በአደጋው የተጎዱ ዜጎችን ለመታደግና ህይወት ለማዳን የዳውሮ ዞን መንግስት ከወላይታ ዞን አስተዳደርና ከአካባቢው ማህበረሰብ ጋር በመተባበር ሰፊ የነፍስ አድን ርብርብ እያደረጉ ይገኛሉ። የመንግስት የነፍስ አድን ቡድኖች በተሰማሩበት ፍጥነት ተጎጂዎችን ወደ ተለያዩ የጤና ተቋማትና ወደ ሶዶ ሆስፒታል የማጓጓዝ ስራው በልዩ ትኩረት እየተከናወነ ይገኛል። የአደጋው ክስተት ከተሰማበት ሰዓት ጀምሮ የሁለቱም ዞኖች የመንግስት አመራሮች መላው የአካባቢው የጸጥታ የጤናና የነፍስ አድን ኃይል በመሰማራት ርብርብ እያደረጉ እንደሚገኝ ተገለጸ። በአደጋው የደረሰውን ዝርዝር ጉዳትና ትክክለኛ መንስኤዎችን ለማወቅ ከመንግስት የትራፊክ ቁጥጥርና የጸጥታ አካላት ጋር በመሆን መረጃዎች የማጣራት ስራ እየተከናወነ እንደሚገኝ የደረሰ መረጃ ያመለክታል።
በፌዴራል መንግስቱ ከፍተኛ ባለስልጣናትና በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት መካከል አዲስ የቃላት ጦርነትና የእርስ በርስ ክስ መባባሱ ታውቋል። ሁለቱ ወገኖች እርስ በርሳቸው ለአዲስ ጦርነት ዝግጅት እያደረጉ ነው የሚል ከባድ ክስ እየተሰነዛዘሩም ይገኛሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን በጋራ ባወጡ መግለጫ ህወሓትን በጽኑ ኮንነዋል። ባለስልጣኑ እንዳሉት የጥቃቱ ውሳኔ በህወሓት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል። የፕሪቶሪያውን ስምምነት በመጣስ በትግራይ ክልል የሚገኘውና የፕሪቶሪያውን የሰላም ስምምነት የሚቃወመው የህወሓት ስብስብ ስምምነቱን በይፋ በመሻር ለቃላት ወታደራዊ ግጭት እየተዘጋጀ ነው። የሚስጥር ጥምረት ጽምዶ የተሰኘው ጥምረት በአስመራ በመቀለና በሱዳን ተደጋጋሚ ስብሰባዎችን በማድረግ በፌዴራል መንግስቱ ላይ ጥቃት ለመክፈት እየተንቀሳቀሱ ነው ሲሉም ከሰሱ። የምግብ እርዳታ ለወታደራዊ ፍጆታ የፌዴራል መንግስቱ ህወሓትን ለሰብአዊ ረድኤት የሚላኩ ምግቦችን ለወታደራዊ ዓላማ እየተጠቀመ ነው ሲልም ይከሳል። ህወሓት በበኩሉ በትላንትናው ዕለት ባወጣው ሰሞነኛ መግለጫ የብልጽግና ፓርቲ በትግራይ ህዝብ ላይ ድጋሜ ጦርነት ለመክፈት የሚያደርገውን ዝግጅት በማታለልና በማጭበርበር ለመደበቅ እየሞከረ ነው ሲል ክሱን አቀረበ። የድርጅቱ መግለጫ እንዲህ ሲልም ይቀጥላል። የጦርነት ትንኮሳ የፌዴራል መንግስቱ በትግራይ የተለያዩ አካባቢዎች የድሮን ድብደባዎችን እየፈጸመና ወታደራዊ የጦር መሳሪያዎችን በማዝመት በፉከራ ላይ ይገኛሉ። የእርዳታ መቆራረጥና ከበባ በትግራይ ህዝብ ላይ በጣለው ከበባ ምክንያት የህዝብና ቁሳቁስና መሰረታዊ ሸቀጣሸቀጦች እጥረትም ተከስቷል። ላለፉት 3 ወራት ለተፈናቃዮች ይሰጥ የነበረው እርዳታ ሙሉ በሙሉ ተቋርጧል ሲል የህወሓቱ ከፍተኛው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የትዕግስት ማለቅ እስካሁን ድረስ ወደ ግልጽ ጦርነት ያልተገባው ብቸኛው ምክንያት በትግራይ በኩል ባለው ከፍተኛ ትዕግስት መሆኑን የገለጸው ድርጅቱ ሊበሏት የፈለጓትን አሞራ ጅግራ ነሽ ይሏታል በሚል መልስን ሰጥቷል። የተለያዩ የዜና ምንጮች ህወሓት በአሁኑ ወቅት ወጣቶችን በማፈስ ወደ ወታደራዊ ካምፕ እያስገባ መሆኑንና ይህም ወጣቶቹን ለስደት እየዳረገ መሆኑን እየዘገቡ ይገኛሉ። ህወሓት ለዚህ ክስ በቀጥታ ምላሽ ባይሰጥም በትላንትናው መግለጫ የትግራይ ህዝብ በህልውናው ላይ ለሚሰነዘርበት ማንኛውም ጥቃት ራሱን የመከላከል ተፈጥሯዊ መብቱን ተጠቅሞ እንደሚመክትና ከድርጅቱ ጎን እንደሚሰለፍ ጥሪ አቀረበ። የህዝቡን የራስን እድል በራስ የመወሰን መብት ለማረጋገጥ በሚደረግ ትግል ግንባር ቀደም ሆኖ ትግሉን በድል እንደሚያጠናቅቅም የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በልበ ሙሉነት ገለጹ።